የሚጠቁማት ያለ ነው የሚመስለኝ እኔ እና መጣች። እሷን ስታይ እሷም ያ ሁሉ ደስታ ያ ሁሉ ማርያምን ነው የምላችሁ የሩታን ፈገግታ ሳይ ምን ያህል ደስ እንዳለኝ እግዚአብሔርን ነው የምላችሁ። ከልቤ ነው ደስ ያለኝ። ያው እኔ አላቅም ብቻ ትርቁ ታረቁ አልታረቁ እሱ አላቅም። ብቻ እኔ በጣም ደስ ብሎኛል ሩታዬን በእንደዚህ አይነት መልኩ ስላየኋት። እና ትክክለኛ ፈገግታው አይታችኋል። የሆነ ፈገግታ የሆነ የሚስብ ፈገግታ አላት። እኔ እንጃ ብቻ ምን ብዬ እንደመናገር አላቅም። እነ ጽጌ በጣም ያስደስተውናል፣ እግዚአብሔር ይስጣቸው። እና ደግሞ አንድ ጓደኛዬ ዮርዳኖስ የምትባል ጓደኛ አለችኝ ከቡታጅራ። የሆነ የዛ ሰፈር ልጅ አለ፣ ስልኩን ሰታኛለች። እስቲ እዛ የተፈጠረውን ነገር ሁሉ ደውለን እንሰማለን ማለት ነው። ቤተሰብ እኔ በጣም እግዚአብሔርን ዮርድዬ በጣም ነው የማመሰግነው ኢንፎርሜሽን እንድቀበል ስላደረግሽኝ። እስቲ ገና ልቀበል ነው። እስቲ ሰው ልጁ ካነሳ ነው ስልኩ ማለት ነው። ካነሳ ነው አላቅም፣ ሊያነሳም ላነሳም ይችላል። እስቲ አላቅም፣ ካነሳልሽ አውሪ ብላኛለች። እስቲ እግዚአብሔር ያውቃል። እኔ በጣም ማርያምን በቃ እኔ እንጃ ምን አይነት ደስታ ነው የተሰማኝ መሰላችሁ? እግዚአብሔርን ነው የምላችሁ። እየደወልኩለት ነው። እኔ እንጃ፣ እኔ ቃላት የለኝም። እግዚአብሔርን ብቻ እኔ ሩታን ደስታ ማየት ነው የምፈልገው። ምንም ይቅር ምንም። ሄሎ ሄሎ፣ አቤት። ሰላም ነው አባት? እግዚአብሔር ይመስገን። ስልክህን የሆነች ዮርዳኖስ የምትባል ታውቃታለህ መሰለኝ። ዮርዳኖስ ኦኬ። አዎ፣ ከሷ ነው ስልክህን የተቀበልኩት። አንዳንድ መረጃ ልጠይቅህ ነበር ዛሬ። ስለና አብርሽ እዛ ነበርክ በቦታው ነበረ ብላኝ ነበረ። ያን ደስተኛ ከሆንክ ከነገርከኝ ችግር ከሌለው ማለት ነው። አረ ችግር የለም እነግርሻለሁ። ያው የነበረው ነገር እጅግ በጣም ደስ የሚያሳይ ነበረ። ተስፋም የተጣለበት ነበረ። አዎ ዞሮ ምንድነው ብዙ ሀሳብ ይቀየራል፣ እሱም ደስተኛ ይሆናል ብለን ነበረ። ያው እንግዲህ እግዚአብሔር እንደፈቀደው ነውና እንትን አለ። ፕሮግራሙ በጣም እንዳልሽው አይተሽው ከሆነ በጣም ነበር የሚያምረው። ደስ ይል ነበረ። እሱም ጥሩ ስሜት ላይ ነበረ። አብርሃም እንደገና አብሬሽ ደስተኛ ነበረ። እሷም እንዴት ደስ እንዳላት እንደነበረ ያለው ነገር ያምር ነበረ። ሁላችንም እንደ አዲስ የሆነ ነገር ይፈጠራል ብለን ተስፋ አድርገን ነበረ። ሆኖም በኋላ ላይ ግን ያው ልጅቷ መጣች። ማን? ሄርሜላ መጣች። እሷ መጣች። እሷ ስትመጣ እንደገና ሁሉ ነገር ፈርሶ ደግሞ እንደገና ደስ እያለን እያከበርን ያለውን ነገር አበላሸችብን እና ይህን ነው ያለው ነገር። እንግዲህ ያው እግዚአብሔር የፈቀደው ነው የሚሆነው። ዞሮ እንግዲህ ይህን ያለው ነገር ሄርሜላ መታ ነው። እሷ ሄርሜላ መጣች እዛ ቦታ ላይ። እዛ እንግዲህ ማን እንደላካት እኔ አሁን ሲሉም እንደሰማሁት እንዲያው አንቺም እኔም እንዲህ ሳስበው ያው የሚጠቁማት ያለ ነው የሚመስለኝ እኔ እና መጣች። እሷን ስታይ እሷም ያ ሁሉ ደስታ ያ ሁሉ ደስ የሚል ስሜት ድጋሚ ይሄ የተረበሸ ነገር እንትን አለን። እንግዲህ ይሄ ነው ያለው መረጃ። እንግዲህ ልሰጥሽ የምችለው ይሄ ነው። ከጠቀመሽ እንግዲህ ይሄ ነው። እና ሩታ ጥላ ሄደች ማለት ነው በእንትኑ ፕሮግራሙ ምናምን ስታያት መቼም እሷማ እንዴት ትቀመጣለች? ያው ከእሷ ጋር መሆኑ ቅሬታ አላት እኮ እሷ። እንደገና ደግሞ እሷ በሌለችበት ይሄ ነገር ተከበረ ሲባል ብዙ ደስ ብሎን እዛው ብዙ ነገር ታስቦ ነበር። እርቅ እንዲፈጥሩ ሁሉ ነገር እንዲቀር ልጃቸውንም አብረው እንዲያሳድጉ ኑሯቸውን እንዲቀጥሉ ይሄ ያለው ነገር እንዲቋረጥ ነበር ያሰብነው። ያው መጣች እሷ።
ተመልሳ መጣች። ወይኔ በእናታችሁ በጣም ያሳዝናል። እኔ ዛሬ የሩታ ደስታ የሩታ ፈገግቷ ትክክለኛ ፈገግቷን ነበር ያየሁበት። ደስታዋ ደስታ አይደለም። አንደኛ አይኗን ጋርደን ምን ብለን ነበር እንትን ያልነው ቦታው ላይ እንድትመጣ ያደረግነው። እሱም እንደዛው ደስ የሚል ነገር ነበረው። ፍርሃት ሁሉ ነበረው። የመውደድ ፍርሃት፣ የመንቀጥቀጥ ነገር ነበረው። እዛው ላይ ደግሞ እኛ ያሰብነው ነገር ነበረ። እንግዲህ እግዚአብሔር ሲፈቅድ ነው ሁሉ በእርሱ ነው እንግዲህ። እና በቃ ሁሉም ነገር ተበተነ ነው የምትለኝ? አሸ በቃ ኬክም እንትን ተብሎ ነበር እንግዲህ ይሄ ሁሉ ወጪ ተደርጎም ያው መጨረሻው ደስ አላለም፣ አያምርም። ቢሆንም ግን በሁለቱ ላይ ያየሁት እኔ እንደ ራሴ ሌላም ሰው ሲገምት እንደሰማሁት እንግዲህ ተስፋ ይኖራቸው ይሆናል። ሁለቱ ጋር መፈላለግ አለ እንግዲህ። እንደኔ እንግዲህ አላውቅም እኔ ግን እንዲህ አይነት ነገር አለ። እሱም ስትመጣ ደስ የሚል ፊት አላሳየም እኮ። ኦኬ ኤርሜላ ስትመጣ ደስ የሚል ፊት አላሳያትም። ደስ አላለውም። እንዲህ እኮ እንግዲህ የልጁ እንትን ተገኝቶ ነው ደስተኛ የሆነውን ጾታው ታውቆ በዛ ምክንያት ነው ደስታ ይከበራል ብለን ያሰብነው የነበረው። ዞሮ ያው አልሆነም። ያው እንግዲህ ምን ይደረጋል። እሺ አባ፣ እሺ ወንድሜ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ አባቴ አመሰግናለሁ። እሺ እኔ ጌታ። እሺ ዮርድዬ በጣም ነው የማመሰግነው። እንግዲህ ሰምታችኋል ቤተሰብ። እኔም በውስጤ በቃ እኔ እንጃ የሩታን ደስታ ተጨናግፈዋለች ብዬ አስቤ ነበረ፣ ግን በጣም ያሳዝናል። እንግዲህ ነገ ምን እንደሚከሰት አናቅም። ነገ ነው ሁሉ ነገር የሚታወቀው። አብርሃም ታረቀ ወይ አልታረቀም፣ በቃ ሁሉ ነገር ነገ እናውቀዋለን ማለት ነው ቤተሰብ። በጣም ያሳዝናል። ግን እኔ ዛሬ የሩታን ፈገግታ ስላየው ብቻ እግዚአብሔርን ነው የምላችሁ፣ በጣም ደስ ብሎኛል። ለማንኛውም ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ። ወዳችሁ አክብራችኋለሁ። ቻው